ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል አደረሳችሁ። ጤና ይስጥልን በያላችሁበት እንደምን ቆይታችኋል? 6 ሰዓት ነው አሁን። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት የዛሬ ረቡዕ ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦቹን ነው። ጠቅላይ ሚኒስትር አብይ አህመድ አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያ በይፋ መረቁ። አንድ 1447ኛው የኢድ አል አድሃ አረፋ በዓል በተለያዩ አካባቢዎች በድምቀት እየተከበረ ነው። ሰባተኛው ጠቅላላ ምርጫ ሊካሄድ 5 ቀናት ቀርተውታል። በተለያዩ አካባቢዎች ያሉ ነዋሪዎች ድምጽ ለመስጠት ዝግጁ ሆነዋል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያ በይፋ መረቁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያ በይፋ መመረቃቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም ያለው ይሄው ዘመናዊ አውሮፕላን ማረፊያ የአካባቢውን እንደዚሁም ድንበር ተሻጋሪ የንግድ ልውውጥንና ቱሪዝምን የማሳደግ ርዕይን ሰንቆ በሳምንት 3 በረራዎችን ያስተናግዳል ብለዋል ጠቅላይ ሚኒስትሩ። የምንገነባው እያንዳንዱ አዲስ አውሮፕላን ማረፊያም ርቀትን በማጥበብ ትስስር ይፈጥራል፣ የክልሎችን ኢኮኖሚያዊ አቅም ያነቃቃል፣ እንደዚሁም ህዝባችንን ይበልጥ ያቀራርባል ብለዋል ጠቅላይ ሚኒስትሩ ባሰፈሩት ጽሁፋቸው። የአፍሪካ ኩራት የሆነውና 80ኛ ዓመቱን የያዘው ይሄው አየር መንገዳችን በእርግጥም የአፍሪካ አዲሱ መንፈስ ነው ሲሉም ገልጸዋል ጠቅላይ ሚኒስትሩ። በሌላ ዜና በምስራቅ ቦረና ዞን እየታየ ያለው የግብርና ትራንስፎርሜሽን ኢትዮጵያ በምግብ ራሷን ለመቻል ለምታደርገው ጉዞ ትልቅ ማረጋገጫ ነው አሉ ጠቅላይ ሚኒስትር አብይ አህመድ። በዚህ ወቅት ብቻ ታታሪ አርሶ አደሮቻችን ከ176223 ሄክታር በላይ መሬት በማልማት ከ3.1 ሚሊዮን ኩንታል በላይ ምርት እንደሚያገኙ ይጠበቃል። ከ101 ሺህ በላይ አባወራዎችና ማወራዎችን ማሳተፍና ዘመናዊ ትራክተሮችን በመጠቀም በተደራጀ የክላስተር እርሻ አማካኝነት እምቅ አቅማችንን ወደ ምርታማነት እየቀየርን እንገኛለን ብለዋል ጠቅላይ ሚኒስትሩ። በምስራቅ ቦረና ዞን ሊበን ወረዳ ከሚገኙት ሰፋፊ የስንዴ ክላስተሮች ጀምሮ እስከ ዋና ዋናዎቹ የጤፍ የበቆሎና የቦሎቄ ምርቶች ድረስ የሚታየው ይሄ ውጤት የሀገር ውስጥ የምግብ አቅርቦቶቻችን የማረጋገጥ ጉዞ ላይ ስለመገኘታችን ህያው ምስክር ነው ሲሉም ገልጸዋል ጠቅላይ ሚኒስትሩ። የኢድ አል አድሃ አረፋ በዓል ሲከበር በህዝቡ መካከል አብሮነትና አንድነት ይታያል። በዓሉን በመተባበር ማክበርም ከሁሉም ህዝበ ሙስሊም የሚጠበቅ ተግባር ነው። የ1447ኛው የአረፋ በዓል በዚህ በአዲስ አበባ ሲከበር ታዳሚዎች የሰጡትን አስተያየት ዋለልኝ ታምራት አዘጋጅቶታል። ተከታተሉትና እንመለሳለን። ሰይድና ሙሐመድ ኢድ አል አድሃ የሚባለው ከሌሎች ዋና ከሚባሉት በሙስሊሞች ዘንድ ከሚከበሩ ሴሌብሬት ከሚደረጉ በዓሎች አንዱ ነው እንደሚታወቀው። ምክንያቱም ከእስልምና ትልቅ ማዕዘናት አንዱ ሀጅ ነው። ሀጅ የሚባለው ነገር የሚከናወነው በዚህ በዓል ጊዜ ስለሆነ የተለየ ቦታ ይሰጠዋል በሰዎች ዘንድ ማለት ነው እና አንድነትን የሚንጸባረቅበት ጥቁርም ነጭም ፈረንጅም ሁሉም ሰው አንድ ላይ ሀጅ የሚያደርግበት ስለሆነ ለሀጅ ያልሄደ ሰው በያለበት ቦታ ያንን ስፒሪት ፎሎ የሚሰማ ስሜቱን የሚጋራበት አጋጣሚ ነው። ይህ በዓል እንግዲህ በእስልምና ኢባዳ ነው። አላህን ሱብሓነሁ ወተዓላ መገዛት ነው። በአላህ ሱብሓነሁ ወተዓላ ትእዛዝ የምናከብረው በዓል እንደመሆኑ መጠን ስለዚህ ይህንን በዓል ስናከብር በዋነኝነት የፈጣሪያችንን ትእዛዝ ማክበር እንዳለብን ነው። ከምናርደው ነገር 1/3ኛው ለሚስኪኖች እንድናካፍል እንታዘዛለን። ስለዚህ ማጋራት የሚባለው ነገር ሼር ማድረግ የሚባለው ነገር በእያንዳንዱ ማህበራዊ ህይወታችን ላይ የምንታዘዝበት ስለሆነ ይህንን ዒድ ስናከብር በአካባቢያችን ያሉ ችግረኞችን፣ ሚስኪኖችን፣ ዳሆችን እያሰብን የኛን ደስታ ለነሱ ሼር እያደረግን መሆን እንዳለበት ነው መምከር መፈልገው። በተለይ ተባብረን ተጋግዘን በጠንካራው ማገር በአንድነት እንቁም፣ ሰው እንዳይቸገር። ያኔ
መከራ ሲፈጠር በመካ ምድር የአላህ መልእክተኛ ምን ሰጡ ምክር ለሰሃቦቻቸው ለዲኑ ቀመር ሂዱ ወደ አበሻ የፍትህ ሀገር ያኔ ተሰደዱ ሲጠሙ ሲራቡ ብዙ ተቸግረው ሀገራችን ገቡ ያኔ ለሀገራችን ፈነጠቀ ብርሃን አሁን በአብሮነታችን ታየልን ወጋገን በልጽጋ እንድታምር ውቢቷ ሀገራችን ሰላምና ጤና ይስጠን ለሁላችን የማይጠፋው ብርሃን ለሀገራችን ይብራ ዘመን ተሻጋሪ የጀግኖች አሻራ መልካም ዘር እንዝራ ፍሬ እንዲያፈራ የሀገር የወገን አለብን አደራ ከባሉ ሁለት ዋና ነገሮችን ማንሳት እንችላለን አንደኛው ለአላህ Subhanahu Wa Ta'ala መታዘዝ ነው ኢብራሂም ፈጣሪውን ታዘዘ እስማኤልም ደግሞ አባቱን ታዘዘ መታዘዝን መገዛትን እሺ ባይነትን ለማ ለፈጣሪና ለወላጅ ከታረደ ማካፈል ግዴታ ነው ይሄን ደግሞ ምን ይፈጥራል አብሮነትን አንድነትን ፍቅርን ጉርብትናን ማህበራዊዎትን መተሳሰብን ያዳብራል ቢስሚላሂር ረህማኒር ረሂም ይህ በዚህ እንዳለ በዚህ በአዲስ አበባ ስቴዲየም የነበረው የ1447ኛው የኢድ አል አድሃ አረፋ በዓል አከባበር በተንቀሳቃሽ ምስል አስቀርተናል ተከታተሉትና እንመለሳለን الله أكبر الله أكبر سرا وجهرا كما في الخبر الله أكبر الله يقول لهم سراج الأنوار الله أكبر الله أكبر إذا رجعوا من ذاك الأصغر الله أكبر الله لقد رجعنا لذاك الأكبر الله أكبر الله تمام الخبر حقا مصدر الله أكبر الله صلاة الباري بديع الفطر الله أكبر الله على ذا السار ليلا كالقمر الله أكبر الله والآل ثم صاب المخير الله أكبر الله أكبر وتعالي لهم بما تكرر الله أكبر الله أكبر بسم الله الرحمن الرحيم الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر غير المغضوب عليهم ولا الضالين الله أكبر السلام عليكم ورحمة الله السلام عليكم ورحمة الله لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده 1447ኛው የኢድ አል አድሃ አረፋ በዓል ከዚህ በአዲስ አበባ በተጨማሪ በተለያዩ ክልሎችም በደማቅ ስነ ስርዓት ሃይማኖቱ በሚፈቅደው ሁነት እየተከበረ ይገኛል። የክልሎችን አከባበር ደግሞ እናስቃኛችሁ እስኪ። የኢድ አል አድሃ አረፋ በዓልን ስናስብ ከነብዩ ኢብራሂምና ከልጃቸው እስማኤል ፍጹም ታዛዥነትና መስዋዕትነትን መማር ይገባል። 1447ኛው የኢድ አል አድሃ አረፋ በዓል በባህር ዳር ከተማ በሶላትና በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። ሳሙኤል ወርቃየው ከስፍራው ተጨማሪውን አድርሶናል። አመሰግናለሁ። በመላው የእስልምና እምነት ተከታዮች ዘንድ 1447ኛው የኢድ አል አድሃ አረፋ በዓል እየተከበረ ይገኛል። አሁን በምንገኘው በባህር ዳር ከተማም እንግዲህ ይህ በዓል በእምነቱ ተከታዮች ዘንድ በተለይ የእምነቱ አስተምሮ በሚገልጸውና በሃይማኖቱን ስርዓት በጠበቀ መልኩ ነው እየተከበረ የሚገኘው። በዚሁ የበዓል አከባበር ስነ ስርዓትም የሃይማኖቱ መሪዎችን ጨምሮ የከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማሙ ተገኝተው የተለያዩ መልእክቶችን አስተላልፈዋል። በተለይ በእምነቱ ተከታዮች መሪዎች ዘንድ በተለይ ይህ በዓል እንግዲህ እንደሚታወቀው በእምነቱ አስተምሮ ዘንድ የነብዩ ኢብራሂም ልጁን እስማኤልን ለመሰዋት የፈጣሪውን ትእዛዝ በመቀበል ለመሰዋት ፈቃደኝነቱን ያሳየበት በዓል መሆኑ በተለይ በዚሁ የበዓል ስነ ስርዓት ላይ ተወስቷል ማለት ነው። ታዲያ ከዚሁ መታዘዝን፣ ታዛዥነትን፣ መስዋዕትነትን መማር እንደሚገባም የተለያዩ መልእክቶች ተንጸባርቀዋል። እንግዲህ ይህን በዓል ሲከበር እንደሚታወቀው በእምነቱ አስተምሮ ዘንድ ይህ በዓል ሲከበር የሚታረደውን ወይም ደግሞ መስዋዕት የሚሆነውን 1/3ኛው ለተቸገሩ
ለተቸገሩ ወገኖች ማካፈል በእምነቱ አስተምሮ ዘንድ ያስገድዳልና ታዲያ ይህን በዓል ስናከብርም በተለይ ወደ የቤታችን ገብተን ስናከብር የተቸገሩ ወገኖቻችንን በማሰብ ሊሆን እንደሚገባም ተንጸባርቋል። ከዛ ባሻገርም የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማውም ተገኝተው መልእክቶችን አስተላልፈዋል። በተለይ እንግዲህ ቀደም ሲል እንዳነሳሁት ይህ በዓል የመተዛዘን የመረዳዳት እንዲሁም ሌሎችን የማሰብ በዓል እንደመሆኑ መጠን በተለይ የተቸገሩ ወገኖቻችን ከቤታቸው ቆዝመው እንዳይውሉ በመረዳዳት ሊሆን እንደሚገባም ሀሳባቸውን አጋርተዋል ማለት ነው። እንግዲህ ሙስሊሙ ማህበረሰብ በተለይ በከተማዋ ልማት መፋጠን የበኩሉን አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። እንግዲህ በከተማ አስተዳደሩ በርካታ የልማት ስራዎች እየተከናወኑ ይገኛሉ። ለነዚህ የልማት ስራዎች ስኬታማነት ደግሞ ልክ እንደ ሌሎች ወንድሞች ሁሉ እንደ ሌሎች እምነት ተከታዮች ሁሉ ሙስሊሙ ማህበረሰብ የበኩሉን አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። እንግዲህ ለወደፊቱም በከተማዋ በተለይ አብሮነትን በማጠናከር የልማት ስራዎችን ለማጠናከር ድጋፋቸውን አጠናክረው ሊቀጥሉ እንደሚገባም ጠይቀዋል። እንግዲህ በዚሁ የበዓል ስነ ስርዓት ላይም የተለያዩ የእምነቱ ተከታዮችንም እንዲሁ ለማናገር ሞክረን ነበር። በተለይ የዘንድሮው በዓል በተለይ ከተማዋ ፍጹም ሰላማዊ በመሆኗ ይህን በዓል በሰላማዊ መንገድና እጅግ ደስ በሚልና በአማረ መልኩ በደመቀ ሁኔታ ማክበራቸውን ሀሳባቸውንና አስተያየታቸውን ሰጥተዋል። እንግዲህ ከዚሁ ከሶላቱ መልስ ሲመለሱም በየቤታቸውም ቀደም ሲል ያነሷቸውን እሴቶች የመረዳዳትና የመተጋገዝ እሴቶችን በማክበር ሊያከብሩት እንደሚችሉም ነው ሀሳባቸውን የሰጡት። ሌላው ለየት የሚለው ነገር በተለይ የዚሁ በዓል የዘንድሮው በዓል ለየት የሚያደርገው ነገር ኢትዮጵያ እንግዲህ ሰባተኛውን ጠቅላላ ምርጫ ለማካሄድ ዋዜማ ላይ ይህ በዓል መከበሩ ለየት ያደርገዋል የሚሉ ሀሳቦችን አንስተዋል። ታዲያ ይህ ምርጫ በተለይ ኢትዮጵያ የተረጋጋ መንግስት ለመገንባት የሚያስችላትን መንግስት ለመምረጥ ግንቦት 24ን እየተጠባበቁ እንደሚገኙም ነው ሀሳባቸውን ያነሱት። እንግዲህ ግንቦት 24ን በዚሁ ምርጫ በመሳተፍ የንቃ ተሳትፎ በማድረግ ድምጻቸውን ለመስጠትም መዘጋጀታቸውን አንስተዋል። እንግዲህ ምርጫው ሰላማዊ እንዲሆንም የበኩላቸውን አስተዋጽኦ ሊያበረክቱ እንደሚገባም ሀሳባቸውን አስተያየታቸውን ሰጥተዋል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ሳሙኤል። በተመሳሳይ 1447ኛው የኢድ አል አድሃ አረፋ በዓል በሐዋሳም ተከብሯል። የእምነቱ ተከታዮች በሰላትና በተለያዩ ሃይማኖታዊ ስነ ስርዓቶች በዓሉን በጋራ አሳልፈዋል። ነብዩ ኢብራሂም የአላህን ትእዛዝ ተቀብለው ልጃቸውን ለመስዋዕትነት ያዘጋጁበት ሃይማኖታዊ አስተምህሮን መሰረት በማድረግ ራስን ለፈጣሪ ትእዛዝ ማስገዛትና መታመን እንደሚገባ የእምነቱ ተከታዮች ተናግረዋል። በዚህ ወቅት ሚካኤል ገዙ ተጨማሪውን ከስፍራው በሚከተለው ዘገባ አድርሶናል። አመሰግናለሁ። 1447ኛው የኢድ አል አድሃ አረፋ በዓል ዛሬ በሐዋሳ በድምቀት ተከብሯል። የእስልምና እምነት ተከታዮች እንግዲህ እዚህ እንደምንመለከተው በጋራ በመሰባሰብ በጋራ ሰላት እለቱን አክብረውታል። ይህ በዓል እንግዲህ በዋነኛነት እንደሚታወቀው ነብዩ ኢብራሂም የአላህን ትእዛዝ ተቀብለው ልጃቸውን ለመስዋዕትነት ያዘጋጁበት መሆኑን የእምነቱ አስተምሮ ያስረዳል። በዚህ መርሃ ግብር ላይ የተገኙት የሐዋሳ ከተማ እስልምና ጉዳዮች ምክር ቤት ዋና ሰብሳቢ ሼህ ጀማል አብዱል ሽኩር የተለያዩ ሀሳቦችን አንስተዋል። ይህ በዓል እንግዲህ ሲከበር በተለይ ነብዩ ኢብራሂም የአላህን ትእዛዝ ተቀብለው ለመፈጸም የወሰዱት ቁርጠኝነትን እኛም ወደ ህይወታችን በማምጣት የእምነቱ ተከታዮች በተለይ የአላህን ትእዛዝ በህይወት ውስጥ በመተግበር በመፈጸም የእምነቱን አስተምሮ ወደ ህይወት በማምጣት ሊኖር ይገባል የሚል ሀሳብ አንስተዋል። እንግዲህ ከዚህ ባለፈም ደግሞ እዚህ ያናገርናቸው እንግዲህ የእስልምና እምነት ተከታዮችም እንዲሁም ካነሷቸው ጉዳዮች መካከል በተለይ የነብዩ ኢብራሂም ቁርጠኝነትን ወደ ህይወታችን በማምጣት ለሀገር በሚበጁ መልካም ነገሮች ላይ በአርአያነት በቁርጠኝነት መሳተፍና መስራት ይገባል የሚሉ ሀሳቦችን አንስተዋል። በተለያዩ ሁኔታዎች ውስጥ የሚኖሩ የተለያዩ ማህበረሰብ ክፍሎች ይኖራሉ። እነዚህን በመጠየቅ በመዘየር ድጋፍ በማድረግ በተለይም በዓሉን ተደስቶ እንዲያሳልፉ ማድረግ ይገባል። ካለም በማካፈል እነሱም የበዓሉ ተካፋይ በመሆናቸው ደስተኛ ሆኖ እንዲያሳልፉ ማድረግ ይገባል የሚሉ ሀሳቦችን አንስተዋል። በዚህ እንግዲህ በሐዋሳ የተካሄደው 1447ኛው የኢድ አል አድሃ አረፋ በዓል እጅግ ደማቅ በሆነ መልኩ ህዝበ ሙስሊሙ በጋራ በመሆን የጋራ ሰላት በማድረግ በድምቀት አክብሮታል። እዚሁ በዓሉ ላይ ትኩረታቸውን ያደረጉ ዘገባዎቻችን እንደቀጠሉ ናቸው። የተወደዳችሁ የኢድ አል አድሃ አረፋ በዓልን ስናከብር እንደ ሃይማኖት አስተምህሮ በእዝነትና በመረዳዳት መሆን እንደሚገባው በበዓሉ ላይ የተሳተፉ ምዕመናንና የሃይማኖት አባቶች ገለጹ። 1447ኛው የኢድ አል አድሃ አረፋ በዓል በሐረርም በድምቀት ተከብሯል። የሃይማኖት አባቶችና የምዕመኑን አስተያየት ዘጋቢያችን ቴዎድሮስ ታደሰ ከስፍራው በተከታዩ አስተያየታቸው አድርሶናል። ተከታተሉትና እንመለሳለን። አላሁ አክበር
በኢዱል ፍጥር ዘካቱ ፍጥር ይሰጣል ለሌለው። በኢዱል አድሃ ደግሞ ወደ ቤት ሲመለስ ሁሉም ያለው ሁሉ እርድ ያርዳል፣ ውድሕያ ያርዳል። በዛ ለደሃ ለዘመድ ለጎረቤት ለሁሉም ይሰጣል። ደስታውን አንድ ላይ እንዲያከብሩ አንድ እንደሆኑ ዘመድ ይጠየቃል። ኡርፋኖች ወላጅ አልባ ይጠየቃሉ፣ ባል የሌላቸው አሮጊቶች ይጠየቃሉ። በዛ አይነት በመረዳዳትና በመተዋወስ ኢዳችንን እናሳልፍ። ሁሉም ባለው ነው ወደ ፈጣሪው የሚቀርበው። ከፍየል አንስቶ እስከ ግመል ድረስ መሄድ ትችላለህ። ያው እኔም በቻልኩት ደግሞ በፍየል ተዘጋጅቼ እየጠበቅኩ ነው። ያው ዙሪያ ባሉት ሰፈር ውስጥ ባሉት ለድሆች ለአይታሞች፣ አይታም ማለት አባት የሌላቸው ህፃናት እነሱን ለመርዳት ተዘጋጅተናል። ዒዲ አካታን ቆጵይዳ የኢድ በዓል ጥሩ ነው። ለዚህ ቀን ስላደረሰን ፈጣሪን ማመስገን እፈልጋለሁ። የፈጣሪ ፈቃድ ሆኖ ደስታችንንም ለመግለጽ ደርሰናል። አቅመ ደካሞችንም ለመርዳት በቅተናል። ወጣቱ በምርጫው እንዲሳተፍ ይሆነኛል የሚለውን እንዲመርጥ የሚሆነውን መቼም ያውቃል የሚሆነውን እንዲመርጥ እና በነቂስ ወጥቶ ምንም ሰበብ ሳያደርግ የወሰደውን ወረቀት ቦታው እንዲያቫሊዩ እንዲሰጠው እንዲያደርግ ጥሬን አስተላልፋለሁ። ለሀገሬ ይበጃል፣ የኔን መብት ያስከብርልኛል ብሎ የሚያስበውን በሚፈልገው መልኩ መንግስታችን ባስቀመጠው ለመምረጥ ግዴታ ነው። ምርጫችንም እንድሳካ እርስ በርስ እንመካከር፣ ወደፊት እንድንሄድ። ሰላም ከሌለ ምርጫ ከሌለ ደህና የሆኑ የበሰሉ መሪዎች ከሌሉ አገር የለም። ስለዚህ የምንመርጠውን አውቀን የበሰለውን ለሀገር የሚያስበውን የተቃጠለውን ያረረውን እንደገና እንምረጥና እንስራ አንድ ላይ። ህዝበ ሙስሊሙ የኢድ አል አድሃ አረፋ በዓልን ሲያከብር አቅመ ደካሞችን በማገዝ ሊሆን እንደሚገባው የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ምክር ቤት ገለጸ። 1447ኛው የአረፋ በዓል በአሶሳ ከተማ በተለያዩ ዝግጅቶች ነው የተከበረው። ከስፍራ የሚገኘው ዘጋቢያችን ጀማል አህመድ ተጨማሪውን አድርሶናል። አላሁ አክበር 1447ኛው የኢድ አልአድሃ አረፋ በዓል እዚህ ቤንሻንጉል ጉሙዝ ክልል በኢድ ሰላትና በተለያዩ ሃይማኖታዊ ስነ ስርዓቶች በመከበር ላይ ይገኛል። በዓሉ መስዋዕትነት፣ አንድነትና ፍቅር ጎልቶ የሚስተዋልበት በመሆኑ ሙስሊሙ ማህበረሰብ በዓሉን ሲያከብር በአንድነትና በመተባበር ሊሆን እንደሚገባ አስተያየታቸውን የሰጡን የበዓሉ ታዳሚዎች ገልጸውልናል። ለመላው እስልምና ተከታይ ሃይማኖት ተከታይ በሙሉ እንኳን ኢድ አልአድሃ በዓል በሰላም አደረሳቸው እያልኩኝ ይሄ ኢድ ሲከበር ነቢዩ ሰለላሁ ዐለይሂ ወሰለም ወሲያ ሰጥቶናል። በጣም ተናግሮበታል። ጎረቤት እስከ ውጭ ያሉ አካላት ማገዝ አለበት። በሐዲስ እንደተጠቀሰው ያው አንድ ሰው በግ ሲያርድ 3 ቦታ መድቦ አንዱን መደብ ለምስኪኖች ለነዚህ ደሃ ማህበረሰብን አከፋፍሎ ሁለተኛ መደብ ደግሞ ምግብ ተሰርቶ ምግቡንም ማድ የማጋራት ሂደቶች ይፈጠራል ማለት ነው። እንኳን ለኢድ አልአድሃ በሰላም አደረሰን። እንተሳሰባለን፣ ጎረቤት ታርቆ የነበረው እንታረቃለን። በዛ ላይ እንግዲህ ተረሳስተን የነበረውም ከገጠርም ከሀገርም ከጎረቤትም እንደዛው ተፈላልገንም ተገናኝተንም በዓሉን አንድ ላይ እንደምናከብር ያው የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ሲራጅ ሙስሊሙ ማህበረሰብ በዓሉን ሲያከብር እርስ በርስ በመተሳሰብ ሊሆን ይገባል ብለዋል። ኢድ አልአድሃ ትልቅ በዓል ነው። ብዙ ትምህርቶች ያለበት ብዙ ትርጉም ዓላማዎች ያለበት ዒድ ነው ያለው። ለጎረቤታችን፣ ለወንድማችን፣ ለእህታችን፣ ለተቸገሩ ወገኖቻችን አብረን በጋራ ብናሳልፍ አብረን በጋራ ማዕድ መጋራት ይጠበቅብናል። ህዝበ ሙስሊሙ ከቀናት በኋላ በሚካሄደው 7ኛው ጠቅላላ ምርጫም በንቃት እንዲሳተፍ ጥሪ አቅርበዋል። ፊታችን 4 ቀን በኋላ ምርጫ አለ። ይህ ምርጫ ለ5 ዓመት ህዝብ ተወካዮቻችን በፌዴራል ደረጃ በክልል ደረጃ የምንወክልበት ምርጫ ነው። ወሳኝ ምዕራፍ ነው። ለዚህ ፓርቲ ድምፅ ሰጡ አንልም። ግን ማለት ምንችለው ህዝቡ የወሰደው ያለው አማና የወሰደው ያለው ካርት
ተገቢ ቦታ ማስቀመጥ አለበት። መምረጥ አለባቸው፣ ተወካዮች መምረጥ አለባቸው። የዘንድሮው የኢድ አልአድሃ አረፋ በዓል እዚህ አሶሳ ከተማ በኢድ ሰላትና በተለያዩ ሃይማኖታዊ ስነ ስርዓቶች ሲከበር ቆይቶ ተጠናቋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። በሌላ ዜና የኢድ አልአድሃ አረፋ በዓል በሙስሊሙ ማህበረሰብ ዘንድ ታላቅ መንፈሳዊና ማህበራዊ እሴት ያለው በዓል ነው። በዓሉ የታማኝነት፣ የጽናት፣ የመረዳዳትና እንደዚሁም የአንድነት ተምሳሌት ተደርጎም የሚወሰድ ነው። የበዓሉ ዋና ሀሳቤ የአማኙን መንፈስን ጥንካሬ የሚያሳይ በማህበረሰብ ውስጥ ያለውን የመተሳሰብና የአንድነት በዓል የሚያጠናክርም ጭምር ነው። ባልደረባችን ዛህራ መሐመድ በጉዳዩ ዙሪያ ተከታዩን ይዛለች። የኢድ አልአድሃ ወይንም የአረፋ በዓል በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ሙስሊሞች በታላቅ መንፈሳዊ ስነ ስርዓት የሚያከብሩት ታላቅ በዓል ነው። ይህ በዓል የሚዘከርበት ዋነኛው ምክንያት ነቢዩ ኢብራሂም ለአምላካቸው የነበራቸውን ፍጹም ታማኝነትና ታዛዥነት ለመዘከር ልጃቸውን እስማኤልን ለመስዋዕትነት ለማቅረብ የወሰኑበትን አስቸጋሪ ወቅት የሚያወሳ አላህ ሱብሃነሁ ወተዓላም ልባዊ ታዛዥነታቸውን አይቶ ፍትሃዊነቱን ያሳየበት ስለመሆኑ የእምነቱ አስተምሮ ያስረዳል። ኢብራሂም መጀመሪያ አካባቢ ልጅ አልነበራቸውም። ልጅ ሳይወለድላቸው በጣም እድሜያቸው ገፋ እና ልጅ እንዲወለድላቸው ይመኙ ነበረ፣ ይጸልዩ ነበረ። ጌታ ደግሞ ለሕክማው ያው ወቅቱ አልደረሰም እንደሚሰጣቸው እያወቀ ብዙ ጊዜ በጣም አዘገየባቸው። እድሜያቸው በጣም እየገፋ መጣ። ስጋት አደረባቸው። እስማኤል የሚባል ልጅ ተወለደላቸው። እስማኤል ይቅርታ አድርግልኝ፣ እኔ እኮ ጌታ አንተን ረድ ብሎ አዘዘኝ፣ ቁርባን እፈልጋለሁ እና ብሎ አዘኛል እና ምን ይመስልሃል ሲሉ፣ ምን ይመስልሃል ትላለህ እንዴ? የጌታ ትእዛዝ የጌታን ትእዛዝ እንዴ ሁለት ዋሊደር ይባላል እንዴ? ቶሎ መፈጸም አለበት ብሎ አበረታታቸው። እዛ ይሻሉ አዘጋጁ ቢላዋቸው ምናምንና እዛ አስተኙት። ሊያርዱ ሲሞክሩ ቢላው አላርድም አለ። በዛ ላይ እየተገሉ እያሉ ጅብሪል መልአኩ መጣ ማለት ነው። አየር ላይ እየጮኸ እብራሂም ቆይ ቆይ ቀስባል ቀስባል የሚል ድምፅ ቀጥ ብለው ሲያዩ ጅብሪል የበግ ሙክት ይዞ እየከነፈ መጣ ማለት ነው። እና ጌታ ትእዛዙን እንደፈጸምክ ይቆጠርልሃል፣ ልጁ ግን መታረድ የለበትም፣ በሱ ፈንታ ይህን በግ ረድ ብሎ በጉን አንጥቶ አስተኛላቸው። በጉን አረዱ ማለት ነው። በእስልምና አስተምሮ ውስጥ አቅሙ የቻለ ለበዓሉ የሚፈጽመው የእርድ መስዋዕት ሚስጥርም የስጋው ወይም የደሙ መፍሰስ ሳይሆን በአማኙ ልብ ውስጥ ያለውን አላህን የመፍራት ወይንም ተቅዋና ራስን ለአምላክ የማስገዛት የውስጥ መንፈሳዊ ዝግጁነት መለኪያም ነው። ታረደው እንስሳ ተስጋውም ሆነ ከደሙ ለእኔ ድርሻ የለኝም ይላል። ግን ትእዛዝ መከበሩን እፈልጋለሁ። እኔም ፈርታችሁ ፍቃድን አክብራችሁ በማድረጋችሁ እኔ እደሰትላችኋለሁ። ስለዚህ ስጋው የእናንተ ነው፣ የምፈልገው ነገር የለም ይላል። ያው ሰዎች እንደ ሌላው ጊዜ ለስጋ ብለው ሳይሆን ማረድ ያለባቸው የአላህን ትእዛዝ ለማክበር የነቢዩን ሱና ለማደስ በሚል እሳቤ ነው መደረግ ያለበት ማለት ነው። ለኢድ አልአድሃ አረፋ የሚታረደው ስጋ ክፍፍልም ሃይማኖታዊ ትእዛዝ አለው። ይኸውም ለሶስት እኩል ቦታዎች ተከፍሎ አንደኛው ሲሶ ለቤተሰብ፣ ሁለተኛው ለዘመድ አዝማድና ለወዳጅ፣ ሶስተኛው ደግሞ አቅሙ ለሌላቸው የተቸገሩ ወገኖች ይሰጣል። ይህ ስነ ስርዓት በአማኙ ዘንድ የራስ ወዳድነትን ስሜት አጥፍቶ ራስን የመስጠትና ሌላውን የማስቀደም ታላቅ መንፈሳዊ ዝግጁነትን ያሰርጻል። ካረድከው በኋላ ራስም ለቤተሰብም ትቋደሳለህ። ከቻልክ ደግሞ ለጎረቤት ለጓደኛ ሀዲ መስጠት ትችላለህ፣ ለሚስኪን ቁርባን ስለሆነ ማለት ነው። ያ እንደ ሁኔታው ነው። አንዳንድ ጊዜ ቤተሰቡ ብዙ ሲሆን ላይበቃ ይችላል፣ ለውጭ ለመስጠት ግዴታ አይደለም። ግን በቻልክ መጠን በትንሹ ቢሆን ለሌሎች ማካፈሉ ሱና ነው ማለት ነው። በእርግጥም የአረፋ በዓል ትልቁ እሴት የተቸገሩትን መርዳትና ማሰብ ነው። በበዓሉ ቀን በማህበረሰቡ ውስጥ ያለው የድሃና የሀብታም ልዩነት ይጠፋል። ሁሉም እኩል የተዘጋጀውን ምግብ ይመገባል፣ እኩል ይደሰታል። ይህም በማህበረሰቡ ውስጥ ያለውን የመረዳዳት የመተሳሰብና አንድነትን በእጅጉ ያጠነክራል። ማህበራዊ ትስስርን በማጥበቅም የወንድማማችነት ስሜትን ይፈጥራል። በማንኛውም ጊዜ የማህበረሰብ መደጋገፍና መፈቃቀድ እንዲሰፍን ይፈልጋል እስላም ማለት ነው። በተለይ በእንዲህ አይነት አጋጣሚ ደካሞች፣ ህጻናት የተለያዩ ሲያዝኑ እንዳይውሉ
የደስታው ተካፋይ አካል እንዲሆኑ ይፈልጋል። ትውልዱ ከዚህ ታላቅ በዓል የሚቀስመው በርካታ የህይወት ስንቆችን ነው። የነቢዩ ኢብራሂምና የልጃቸው እስማኤል ታሪክ በትውልዱ ዘንድ ለፈጣሪና ለወላጅ ታማኝ መሆንን በማንኛውም የህይወት ፈተና ውስጥ በትዕግስት መጽናትን ያስተምራል። ከዚህ ባለፈም ካለን ነገር ላይ ቀንሰን ለሌሎች የምንሰጥበትን የለጋሽነት እሴትም ያዳብራል። ኢትዮጵያውያን ሙስሊም ወገኖቻችን እንዲሁም በውጭም በግቢም በሩቅም በቅርብም ያላችሁት እንኳን ለኢድ አልአድሃ ታላቁ ኢድ በሰላም ያደረሳችሁ ማለት እንወዳለን። ዘገባዎቻችን እንደቀጠሉ ናቸው። የኢድ አልአድሃ አረፋ በዓል ማህበራዊ ግንኙነት የሚጠናከርበት የመረዳዳትና የመደጋገፍ እሴት የሚንጸባረቅበት ሃይማኖታዊ በዓል ነው። ኡዱሂያ ወይንም እርድ የሚያደርግ ሰው ስጋውን 3 ቦታ በመከፋፈል ለአንድ ሶስተኛውን ለአቅመ ደካሞች ይሰጣል። በጎ አድራጎት ድርጅቶችም በበዓሉ የተለያየ ድጋፍ ያደርጋሉ። ዘጋቢያችን መሐመድ ረህማቱ የአንድ በጎ አድራጎት ድርጅት መስራችና የእስልምና ሃይማኖት መምህር ከሆኑ ግለሰብ ጋር ቆይታ አድርጎ ነበረ። እስኪ ተከታተሉትና እንመለስ። ኡስታዝ አብዱል ፈታህ ሼህ ሙስጠፋ ይባላሉ። የአዲስ አበባ ከተማ ነዋሪ ሲሆኑ ኡቡል የታማ ወል መሳኪን አብዱል ፈታህ ፋውንዴሽን የተሰኘ የበጎ አድራጎት ድርጅት መስራችና የእስልምና ሃይማኖት መምህር ናቸው። ኡስታዙ የኢድ አልአድሃ አረፋ በዓል የሚከበርበትን ሃይማኖታዊ ዳራ ያስረዳሉ። በዱንያ ላይ ምርጥ ቀን ማለት የዙል ሒጃ ቀኖች ናቸው። እነዚህ ዙል ሒጃ 1 ጀምሮ እስከ ዙል ሒጃ 9 ድረስ ያሉ የሚሰሩ ስራዎች ጾም መጾም፣ ሰደቃ ማድረግ እንደዚሁም ደግሞ ኸይራት ስራዎችን መስራት በጣም የሚፈለግበት ጊዜ ነው። በሁለት ይከፈላል የዚህ ኢባዳው። አንደኛው ሐጅ ወፍቆት ለሄደ ሰው የሚሰራ ኢባዳዎች አሉ። ሁለተኛው እዚህ ደግሞ የቀረ ህዝብ የሚሰራው ኢባዳዎች አሉ። በ10ኛው ቀን የአረፋ የኢድ አልአድሃ በዓል ይባላል። የኢድ አልአድሃ በዓል ላይ ስርዓት አለው። ሰላት አልዒድ ይሰገዳል። የስርዓቱ ስነ ስርዓቱ ሰላት ከተሰገደ በኋላ አቅም ያለው ሰው ማረድ አለበት። ይህን ኡድሕያ ሲያርደው ለ3 ቦታ ያደርገዋል። ለሚስኪኖችና ለእለቱ የሚበላና እንደዚሁም የሚቀመጥ አድርጎ ያንን እንቅስቃሴ አድርጎ ኡድሕያን ለሚስኪኖች በጣም በዚያን ቀን ሊያበላቸው የሚገባ ስርዓትና ደንብ አለው። ሚስኪኖች የዛን ቀን ማጣት፣ መራብ፣ ማዘን የለባቸው። ይሄ ኢስላም ስነ ስርዓት ነው። የኢድ አልአድሃ በዓል ቤተሰብ መጠየቂያ፣ አብሮነት የሚደምቅበትና በጎነት የሚንጸባረቅበት ሲሆን ከኢትዮጵያዊ እሴት ጋር አብሮ የሚሄድ ነው። አብሮ ተፈቃቅሮ ጉርብትናቸውም አብረው ሄደው የመጠያየቅና አብሽር የመባባል ነገሮችን የሚታይበት ነው የምናየው። በኢስላም ስነ ስርዓት ያው መጀመሪያ ሰደቃ በምትሰጥበት ሰዓት ላይ እኮ አቅረቦችን ነው የምታየው። አቅረብ እነማን ናቸው? ስለተ ረሒም ማለት ያው ዘመድ አዝማዶች አሉ። እነሱን ዘመድ አዝማዶችን የምንጠያየቅበት ወቅትና የምንሄድበት ወቅት ነው። የዛን ጊዜ የዚህ የአረፋ በዓል ላይ ሁሉም ተሰባስቦ ጎረቤት ተጠራርቶ ማዱን አብሮ በልቶ እስኪ ቅርጫ ራሱ እንኳን 7 ቦታ ስታስደረግ እኮ የጉርብትናን ሲስተም እየፈጠረብን ያለው። ኡስታዝ አብዱል ፈታህ በበጎ አድራጎት ድርጅታቸው አማካኝነት የተለያዩ ስራዎችን ሰርተዋል። በተለይ በዓላትን አስመልክተው ለበርካቶች ማዕድ ያጋራሉ። የቲም ህፃናት ልጆች ወላጅ የሌላቸው ማለት ነው። እነዚህ ህፃናት ልጆች ስፖንሰር የሌላቸው ማፈላለግና ከበጎ አድራጉ ጋር አብሮ ማገናኘት። ሁለተኛው ደግሞ ቤት የዋሉ አሉ፣ ዘካ የሚገባቸው ለነሱ ነው። ቤት የዋሉ መስራት የማይችሉ አረጋውያን፣ ደካማዎች፣ ምስኪኖች አሉ። እነሱ ደግሞ የአመታዊ ቀለብ ሰፍሮ ለነሱ ይህንን ስራ መስራት ነው። ሶስተኛው ወደ ስራ የሚንቀሳቀሱ ደግሞ አሉ። እናቶች ስራ መንቀሳቀስ የሚችሉ ኦቨርሉክ፣ እንደዚሁም ደግሞ እንጀራ ምጣድ፣ እንደዚሁም ደግሞ የጉሊት ስራ፣ ይህንን ስራ የሚሰሩትን ደግሞ የራሳቸው የቻለ በቻልነው አቅም ማደራጀት ስራና ወጣቱ ደግሞ የመንጃ ፍቃድ እንዲያወጡ ቤት የፈረሰባቸውን ሰዎች የነሱን ቤት ማደስ ከክፍለ ከተማ ጋርና ከወረዳ ጋር በመቀናጀት የነሱን ቤታቸውን እድሳት መስራት። ባለፈውም የክርስቲያን ቤት ያው ሃይማኖት ሳንመርጥ ወደ 10 ቤት ገንብተናል። 10 ቤት ገንብተናል። በዚህ በበጎ አድራጎቱ ላይ በረመዳን ወቅት ላይ አስቤዛ የምንሰጥበታል። አመታዊ ከ3500 በላይ ዱቄት፣ ዘይት፣ ሩዝ ይዘው የሚሄዱ አሉ። በአይታምና በሚስኪም ደረጃ ግን 1750 የቲምና ችግረኞች አሉ። በግ ሚልኩ አሉ፣ በሬ ሚልኩ አሉ። ያንን አርደን
ስጋውን የዛን ቀን እንደ ብፌ ነገርም ሰርተን አይታምና ምስኪኑንም እዛው ማዕከላችን ላይ እናበላለን። ቤታቸውም ደግሞ ይዘው የሚሄዱት ያን የመጣልንን ነገር እዛው አርደን እዛው እናከፋፍላለን። ህዝበ ሙስሊሙ የኢድ አልአድሃ አረፋ በዓልም በመረዳዳትና ሰላምን በመጠበቅ ማክበር ይኖርበታል ሲሉ ኡስታዝ አብዱል ፈታህ ይመክራሉ። ሰላም ሲኖር ነው ሁሉ ነገር መስራት የምትችለው። የኢስላም መሰረቱ ሰላም ነው። ስትገናኝ አሰላሙ አለይኩም፣ በዚህ ሰላት ስትጨርስም አሰላሙ አለይኩም አሰላሙ አለይኩም፣ ቤት ስትገባም አሰላሙ አለይኩም፣ ሰው ይኑርም አይኑርም አስሬ ብትገናኝም አሰላሙ አለይኩም። ሰላምታን መለዋወጥ የሰላምን መንፈስ ላይ መጣል የሚል እንቅስቃሴ ነው። ሁለተኛው ያለን ሰዎች ለሌለን እንረዳዳ። ወላሂ እንጥቀማቸው። ከልብሶቻችን እንጀምር። ቁም ሳጥን ያጣበበ ልብስ አለ። ማች በኔ ሰበሰብነው አለ። እነዚህን ሁላ እንኳን አንስተን ለሚስኪኑ ስንሰጠው ምን ያህል ደስተኛ ነው የምንሆነው። አላህ ጋር የምናገኘው ደስታ አለ፣ አንተ የምታገኘው ደስታ አለ። ሶስተኛው በተለይ ማስተላለፈው አግኝቶ ያጡት ሰዎችን ይናያቸው። በኢትዮጵያ የመረዳዳት ባህል እንዲዳብር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ትልቅ አሻራ ማሳረፋቸውን የገለጹት ኡስታዝ አብዱል ፈታህ መንግስት ሰፊ ድጋፍ እንዳደረገላቸውም አስረድተዋል። በተለይ በጣም የሚገርመኝ ዶክተር አብይ አህመድ በእኛ ማዕከል ላይ ብቻ አይደለም ወርደው ዝቅ ብለው አይታሞችን ምስኪኖችን ሲያዩ ሚኒስቴር ሆነው ጀሪካን ሲሸከሙ ታያለ። ክብርት አዳነች አቤቤ የጨለፉ ለሚስኪኖች ለየቲሞች ሲሰጡ ታያለ። ከላይ ጀምሮ እስከ ታች ያለው ሴክተር ኑ ወርዳችሁ ስጡ አብሉ እያሉ እያንቀሳቀሱ ታያለ። ይሄ ነገር በቃ ደስ የሚልህ ማበረታታት ነው የምታየው። ኡስታዝ አብዱል ፈታህ ሼህ ሙስጠፋ የበጎ አድራጎት ስራውን በማስፋፋት ሰፊና ራሱን የቻለ ተቋም ለማድረግ እየሰሩ እንደሚገኝም ጠቁመዋል። የሀጂ ጉዞ ከአካላዊ እንቅስቃሴ ባለፈ ጥልቅ መንፈሳዊ ምስጢር ያለው ታላቅ ጉዞ በመሆኑ ተጓዦች በመንፈሳዊ ስሜት ይከውኑታል። በተለይም የኢትዮጵያውያን ተጓዦች ተሳትፎ ከቅርብ ጊዜ ወዲህ እያደገ መጥቷል። ባልደረባችን ሳዳት መሐመድ ሳኒ በጉዳዩ ዙሪያ ተከታዩን ይዟል። የሀጅ ጉዞ በእስልምና አስተምሮት እንዲሁ ተራ አካላዊ እንቅስቃሴ ወይም ታሪካዊ ቦታዎችን የመጎብኘት ሂደት አይደለም። ይልቁንም የእምነቱ አማኝ ከምድራዊ ፍላጎት ተላቆ ወደ ውስጣዊ ማንነቱ የሚመለስበትና ከፈጣሪው ጋር ያለውን ቁርኝት የሚያድስበት ታላቅ መንፈሳዊ ጉዞ ነው። ይህ ጉዞ የሚከናወንባቸው ዋና ዋና ተግባራት እያንዳንዳቸው የራሳቸው የሆነ ጥልቅ ሚስጥርና ስነ ስርዓት አላቸው። ከቋንቋ ደረጃ ሐጅ ማለት ማሰብ ማለት ነው። በሸሪዓ ሐጅ ማለት ቀስዱ በይቲላህ አልሐራም የአላህን የተከበረውን ቤት ለመጎብኘት ማሰብ ማለት ነው። ይሄ ደግሞ በቁርአንም በሐዲስም በኢጅማዕም ፈርድነቱ የተደነገገ ነው፣ የተረጋገጠ ነው። አንድ ሙስሊም የሐጅ ስነ ስርዓት የሚጀምረው ኢህራም በሚባለው የቅድስና ተግባር ነው። ተጓዦች ወደ መካ ከመግባታቸው በፊት የተሰፋ ልብሳቸውን አውልቀው ሁለት ነጭ ያልተሰፋ ጨርቆችን ይለብሳሉ። ይህ ተግባር በሁለት ዋና ዋና እሴቶች የተመሰረተ ነው። አንደኛው ፍጹም እኩልነትን ለማሳየት ነው። የባለስልጣኑም የባለ ሀብቱም የድሃውም የሀብታሙም የገዢውም የተገዢውም ፕሮቶኮል ሐጅ ስነ ስርዓት ላይ ኮምፕሊትሊ ይጠፋል። በርካታ ትርጉሞች አሉት። አንደኛ ሰው በሐጅ ወቅት ላይ የውመል ቂያማን ማስታወስ አለበት። ትንሣኤ ያለ አይደል? የውመል ቂያማን ማስታወስ አለበት። ሞትንም ማስታወስ አለበት። ከአላህ ፊት መቅረብንም ማስታወስ አለበት። ለፍርድ አላህ ፊት መቅረብንም ማስታወስ አለበት። ሐጅ ወደሚፈጸምበት ቅድስት ከተማ የገባ አንድ አማኝ የመጀመሪያ ተግባሩ ጠዋፍ ወይም በካዕባ ዙሪያ 7 ጊዜ መዞር ነው። ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያልክ ሳታባራ ሳታቆም ሌሎችንም ዚክር ዒባዳዎችን ምናምንም እያደረግ ወደ መካ ትሄዳለህ። ቀጣዩ ስራ ጠዋፍ ነው። ጠዋፍ ታደርጋለህ። ሙተመቲዕ ከሆንክ ጠዋፍ አልዑምራ ይባላል። ጠዋፍ ታደርጋለህ። ጠዋፍ ማለት ቤቱላህን 7 ጊዜ ትዞራለህ።
ከጠዋፍ በመቀጠል ሰኢህ ወይም ከእርምጃ ፈጠን ያለ እንቅስቃሴ ይከናወናል። ይህ በሰፋና በመርዋ ኮረብቶች መካከል 7 ጊዜ የመመላለስ ተግባር ነው። ይህ የነቢዩ ኢብራሂም ባለቤት አጋር ወይም ሀጀራ ለልጇ እስማኤል ውሃ ፍለጋ በበረሃው መካከል ያደረገችውን ታሪካዊ ጽናት ያስታውሳል። ይህ ተግባር አማኙ በሕይወቱ ተስፋ ሳይቆርጥ መጣር እንዳለበትና ጥረቱም ሲጠናቀቅ የዘምዘም ውሃ የመሰለ የፈጣሪን እዝነትን በረከት እንደሚመጣ ያስተምራል። የሐጅ ስነ ስርዓት ትልቁ ህልውና በአረፋ ተራራ ላይ መቆም ነው። የሐጅ ጉዞ ያለ አረፋ እውቅና የለውም። በ9ኛው የሐጅ ወር ዕለት በሚሊዮኖች የሚቆጠሩ የእስልምና ምዕመናን በአረፋ ሜዳ ላይ ይሰበሰባሉ። ይህ ስፍራ መላው የሰው ልጅ ከሞት በኋላ ተቀስቅሶ በፍርድ አደባባይ ላይ የሚሰበሰብበትን የዕለት ትንሣኤ ትዕይንት በምድር ላይ የሚያሳይ ስለመሆኑ የእምነቱ አስተምሮት ነው። የሁሉ በቃ እሱ አለፈ ተብሎ 200 300 አይደለም 1000 2000 ወታደር የሚጠብቀው ባለስልጣን ሁሉ የውመል ቂያማ ራቁቱን ጫማ እንኳን ሳይኖረው ነው ተቀስቅሶ ለፍርድ የሚቀርበው አላህ ጋር። ይህንን ስታስብ ቀልብህ መለስ ይላል። እንዴት እንደምትኖር ከማጋ እንደምትኖር አላህን ማስቀየም እንደሌለብህ ተውሂድህን፣ ዲንህን፣ አኽላቅህን መያዝ እንዳለብህ ትማርበታለህ። በተመሳሳይ ወቅት አማኞች እኩለ ቀን ጀምሮ ፀሐይ እስከምትጠልቅ ድረስ እጆቻቸው ወደ ሰማይ ዘርግተው ያለፈውን ጥፋታቸውን ለፈጣሪያቸው አላህ እየተናዘዙ ምህረትን ይለምናሉ። ይህ ዕለት የሰው ልጅ ከፈጣሪው ጋር ፍጹም እርቅ የሚያደርግበት፣ ውስጣዊ ሸክሙን አውርዶ አዲስ መንፈሳዊ ማንነት የሚያገኝበት ታላቅ የእዝነት መድረክ ነው። አረፋ ከተባለው ቦታ የሥርዓት ክዋኔ መልስ ምዕመናኑ ወደ ሙዝደሊፋ በማምራት ሌሊቱን ከሰማይ በታች በሜዳ ላይ ያሳልፋሉ። በሚና ሸለቆ ውስጥ የሚከናወነው የጀመራት ስነ ስርዓት እንዲሁ ጠጠር የመወርወር ብቻ ተግባር ሳይሆን ትልቅ ስነ-ልቦናዊ ትርጉም አለው። አማኙ በውስጡ ያለውን ክፉ ምኞት፣ ስግብግብነት፣ ትዕቢትንና የሰይጣንን መጥፎ ጉትጎታ ለመዋጋት ቃል የሚገባበት ምሳሌያዊ ተግባር ነው። እዛ የፕሮቶኮል ቦታ የለም፣ ምንጣፍም የለም። አሸዋ ላይ ነው የምትተኛው። አንተ ፕሬዝዳንት የነበርከው የግል መስገጃ የገዛሃትን ያውም እዛ የማይመች ቦታ ላይ ነው ድንገት ዝም ብለህ እንደዚህ የምታነጠፈው ነገር ካለ እንጂ አሸዋው ላይ ጠጠሩ ላይ ነው። አንዳንድ ጊዜ ጠጠሩ ሁሉ እየበሳ ኃይለኛ ሙቀታል። የድሃና የሀብታም ልዩነቱን በአላህ ቦታ ታየዋለህ። ሐጅም ሙዝደሊፋ ላይ እንድትተኛበት ከተደረጉበት በርካታ ምክንያቶች አንዱ ከፍ ብለህ የለ ዝቅ ብለህም እንድታየው ነው። በዓሉ የመስዋዕትነት ጥግ የተከፈለበት ዕለት በመሆኑ የእርድ ስነ ስርዓት ዋነኛው መገለጫ ነው። ይህ ነቢዩ ኢብራሂም ለፈጣሪ ያላቸው ታማኝነት ለማሳየት ልጃቸውን ለመሰዋት ያደረጉት ዝግጁነት የሚያስታውስ ነው። ይህም አማኙ ለበለጠ መልካም ነገርና ለሰዎች ደህንነት ሲባል የራሱን ፍላጎት መስዋዕት ለማድረግ መዘጋጀቱን ያረጋግጣል። በዓለም ላይ ሐጅ የሚያደርጉ ሙስሊሞች መካከል በሺዎች የሚቆጠሩ ኢትዮጵያውያን ሙስሊሞች ተጠቃሽ ናቸው። ኢትዮጵያውያን ከእስልምና ጋር ለየት ያለ ቁርኝት አላቸው። ኢትዮጵያውያን ሙስሊሞች በየዓመቱ በጉጉት የሚጠብቁት የሚከውኑት መንፈሳዊ ተግባር ነው። ሲተካኩ በነበሩት መንግስት ሙስሊሙ ማህበረሰብ ከኢኮኖሚውም ከትምህርትም ከውጭ ሪሌሽንሺፕም ግንኙነቶችም ሲገለል ከርሟል። አሁን እኮ ነው መጅሊስ እኮ ውጭ ሀገር መገናኘት እኮ አይፈቀድለትም ነበር። ምክንያቱም እንደ ባዕድ ነው የኢትዮጵያ ሙስሊሞች የሚያዩት የነበሩት። አሁን ነው ነገሮች ሁሉ ወደ ሰላማዊ መልኩ የተለወጡት። በዚህ አጋጣሚ ትልቅ አክብሮቴን ትልቅ አድንቆቴን ይህንን ላሰፈኑት የመንግስት ከፍተኛ ኃላፊዎች በተለይም ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቀርባለሁ። ሐጅን በተመለከተ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከድሮ ለየት እንዲልና እንዲዘምን አድርጓል። ድሮ ምዝገባ እዚህ መጥቶ ኃይለኛ ግርግር ኃይለኛ ጩኸት ነበር። እዚህ የዛሬ 4 ዓመት እዚህ በሐጅ ወቅት የማይመጣ ሰው የለም ነበር። ጭቅጭቅ ረብሻ እንዳይከሰት ጸጥታ ኃይል ሁሉ ገብቶ ነበር የሚያግዘን። አሁን ግን 48 የምዝገባ ጣቢያ በየክፍለ ሀገሩ አደረግንና እዛው ነው ምዝገባ የሚፈጠረው የሚከሰተው። ሁለተኛ ምዝገባው ኮምፒውተራይዝድ ነው። የሐጅ ተግባራት በሙሉ ተያይዘው ሲታዩ ለአንድ አማኝ የተሟላ የህይወት ስልጠና የሚሰጡ ናቸው። ከራስ ወዳድነት መውጣትን፣ ትዕግስትን፣ ስነ ስርዓትን፣ የሰው ልጅ እኩልነትና የህይወት ትክክለኛን ግብ ያስገነዝባሉ። ሐጅ በአግባቡ ያጠናቀቀ ሰው ምድራዊ ስጋቶቹን አሸንፎ በነፍሱ ከፍ ያለ ደረጃ ላይ በመድረስ ንጹህ ህሊና ተጎናጽፎ ወደ ሀገሩ ይመለሳል።
የአረፋ በዓል ነብዩ ኢብራሂም የፈጣሪያቸውን ትእዛዝ ለመፈጸም በሚል ቁርጠኝነት ብቸኛ ልጃቸውን ለመስዋዕትነት ያቀረቡበት ታላቅ የመስዋዕትነት በዓል ነው። በዓሉ ታዲያ ከሃይማኖታዊ እሴትነቱ በተጨማሪም እንደ ሀገር ለአመኑበት ሁሉ ዋጋ ለመክፈል መዘጋጀት እንደሚያስፈልግም ትምህርት የሚቀሰምበት ነው። በጉዳዩ ዙሪያ ተስፋዬ ጫኔ ተከታዩን ይዟል። የአረፋ በዓል በእስልምና ሃይማኖትና በእምነቱ ተከታዮች ዘንድ ታላቅ የመስዋዕትነት የታዛዥነትና የፍቅር እንዲሁም ላመኑበት ሁሉ የሚከፈል ታላቅ የጽናት ምልክት ነው። ነብዩ ኢብራሂም ለፈጣሪያቸው ያሳዩት የታማኝነትና የአብራካቸውን ክፋይና ብቸኛ ልጃቸውን ጭምር መስዋዕት በማድረግ የተገለጸ የፈቃደኝነት ጥግና ላመኑበት ሁሉ የከፈሉት ዋጋና በምላሹም በትክክለኛው መንገድ የሚከፈል መስዋዕትነት መልሶ እንደሚሸልም በግልጽ የታየበት ሂደት የበዓሉ ዋናና ግዙፍ መልእክት ነው። ዒድ አልአድሓ በአረብኛው የመስዋዕት በዓል ማለት ነው። ሌላው በሀገራችን እንደዚሁ የተለመደ የአረፋ በዓል ተብሎም ይጠራል። ሁለቱም ተያያዥነት ያላቸው ናቸው። ዒድ አልአድሓ ማለት የመስዋዕትነት ወይም የመስዋዕት በዓል ማለት ነው ትርጉሙ። አባታችን ኢብራሂም ወይም ሌሎች አብርሃም ብለው የሚጠሩት የመስዋዕት በግ ጌታ የተካለት የሆነውን ማስታወሻ ነው። ይህ የመስዋዕት መተኪያ የተባለው ነገር ልጁን ነው የተካለ። ይህ የመስዋዕትነት ከፍታ ታዲያ በሃይማኖት ብቻ ሳይገደብ ለሀገር ፍቅርና ለሕዝብ አገልግሎትም ጭምር ዋጋ የመክፈልን ከፍታ አብዝቶ የሚያስተምር ታላቅ እሴት ነው። የሀገር ጉዳይ ላይ ስናወራ የሀገር መሰረታዊና የጋራ የህዝባዊ ምናም ጉዳዮች ላይ ስናወራ በአጠቃላይ ስለ ሀገር አጠቃላይ ስናወራ የሚጀምረው ቤተሰብ ውስጥ አባትና ልጅ ብሎ ነው የሚጀምረው፣ እናትና ልጅ ብሎ ነው የሚጀምረው። ስለዚህ ከዛ ጋር በተያያዘ ይሄ መስዋዕትነት የሚለው ቤተሰብ አባት ለልጁ ልጅ ለአባቱ እስከምን ደረጃ ድረስ በእውነት ላይ በሐቅ ላይ ተባብረው አብረው መስራት እንዳለባቸው የሚያሳይ የሆነ አስተምሮት ያለበት የሆነ ነገር ነው። ሀገር የምትገነባውና ለትውልድ የምትሸጋገረው በዜጎች የጋራ መስዋዕትነት ነው። የጸጥታ አካላት ሰላምን ለማስፈንና የሀገር ዳር ድንበርን በሚገባ ሲያስጠብቁ፣ ገበሬው ባጭር ታጥቆና በረሃና ቁሩን በሚገባ ተቋቁሞ አርሶና አምርቶ ሀገርን ከልመና ቀንበር መታደግ ሲችል፣ እንዲሁም ሀገርና ሕዝብን ለመመገብ ሲበቃ የእውቀት ቀንዲሎችም ትውልድን በማስተማር መሃይምነትን ድል ሲነሱ የሚያደርጉት ጥረት ሁሉ የመስዋዕትነት ትርጉም አብነቶች ናቸው። ወዲህ ደግሞ ፖለቲከኞች ከህዝብ የተረከቡትን አደራ በእኩልነት በማገልገል ሲከፍሉ፣ ይህም ሌላው የመስዋዕትነት ከፍታ ነው። በዚህም የአረፋ በዓል እነዚህን እሴቶች ከመሰረታቸው ቆም ብለን ራሳችንን እንድንጠይቅና እንድናስታውስ ያደርገናል። ቁርአኑ ላይ ለምሳሌ ምን ይላል? አጢዑ ላህ ወአጢዑ ረሱለ ወኡሊል አምሪ ሚንኩም ይላል። ምን ማለት ነው? አላህ አምላካችሁን ተገዙት ወይም ደግሞ ተከተሉት፣ ከዛስ ነቢያቶች የመጡትን ነቢያቶች አብርሃም የመሳሰሉ፣ ከዛ ወኡሊል አምሪ ሚንኩም የእናንተን ጉዳዮች ደግሞ የሚያስተናብሩላችሁ አካላት አባትን ያካትታል፣ ጎረቤትን ያካትታል። ከዛ እያደገ ሄዶ ምክር ቤቱን የኢትዮጵያ ፓርላማን ያካትታል። ከዛ ደግሞ በሀገረ መንግስቱ ጣራ ላይ ያሉትን የመጨረሻ የስልጣን እርከንን ላይ ያሉትንም ሰው ያካትታል። በመልካም ነገር ለሀገር ጥቅም በብሔራዊ ጉዳዮች ላይ ህዝብን በሚጠቅሙ ጉዳዮች ላይ እስካገዙን ድረስ እነሱን የመታዘዝና በእነሱ በኩል ሀገራችንን ማገልገል የሚለው ነገር ወሳኝ ነው። ኢትዮጵያ እንደ ብዙ ሃይማኖቶችና ባህሎች ሀገርነቷ የኢድ አል-አድሃ አረፋ በዓልን በአንድነት የመተጋገዝና የመከፋፈል በዓልነቱ ጎልቶ ይከሰታል። በዚህ ቀን ሀብታም ከድሃ ጋር ይካፈላል፣ ጎረቤት ጎረቤቱን ይጠይቃል፣ ቤተሰብ በፍቅር ይሰባሰባል። ይህ የመንፈስና የእምነት ጥንካሬ ለሀገር ጥንካሬ መሰረት ነው። እነዚህን እሴቶች ለኢትዮጵያ እድገትና ሰላም መዋል ሲቻል አረፋ ከበዓልነቱ በላይ የህዝብ አንድነትና የሀገር ጥንካሬ ምልክት ይሆናል። ኢትዮጵያን በተለያዩ የታሪክ ምዕራፎቿ በዚህ መንገድ አልፋለች። ይህ ዘመናዊ ሽሬ መስዋዕትነት አልፋና ኦሜጋ ፍሬ አፍርቶም ሀገርና ህዝብ በጊዜ በማይለዋወጥ የማይደበዝዝ የኩራት ማማ ላይ እንዲቀመጡ አስችለዋል። ድንበር ማስከበር ሀገርን ማስከበር ብለህ ስታነሳ ዳግማዊ ምኒልክን ልትረሳ አትችልም። አጼ ዮሐንስን አራተኛ ልትረሳ አትችልም። ሌሎችም እንደነ አህመድ አልጋዚ ወይም ደግሞ አህመድ ግራኝ ብለው በሚጠሩትንም ሰው በሀገር ደረጃ ውስጡ የተለያዩ ልዩነቶች ቢኖሩ ከዛ በኋላ ግን ሀገርን ከጫፍ እስከ ጫፍ በማስከበር ረገድ እንደ አንድ መሪ ሆኖ ሀገር ላይ የመጣ የሆነ ታሪክ ውስጥ ያለፈ ሰው ነው። እሱንም ኢግኖር ማድረጋችን ሁሉንም እነዚህ ነገሮች ሁሉ ተሰባስበው ነው እኛነታችንን አሁን ባለንበት ኢትዮጵያ የምትባል የራሷ የሆነ ካርታ ያላት፣ የራሷ የሆነ ዳር ድንበር ያላት፣ የራሷ መውጫ መግቢያ ያላት የሆነች ሀገርን የመሰረቱልን። ስለዚህ አሁንም ያ ነገር በሰላሙ መንገድ እንዲቀጥል ሂደቱ ብሮክ እንዳያደርግ እስከፈለግን ድረስ
ተያያዥነት ያለው ነገር ነው ስለዚህ ይሄ መስዋዕትነት ነው የአባትና የልጅ መከባበር የሚለው ትርጉሙን ሰፋ ማድረግ መቻል አለበት ሀገርና እምነት የቅብብሎሽ ውጤቶች ናቸው ይሄኛው ትውልድ ከአባቶቹ በደምና ለመስዋዕትነት የተረከባትን ጠንካራና ነጻ ኢትዮጵያን ከነሙሉ ክብሯና ለዋላይነቷን ለመጪው ትውልድ የማስረከብ ታሪካዊ ኃላፊነት አለበት እንደዛ ሲሆን ተኖርና ተሞተ ከሚባል ትርጉም አልባ የህይወት ጉዞና ታሪክ አልባ ፍጻሜ ራስን ማንጻት ይቻላል እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ዜና ኢትዮጵያ እንደቀጠለ ነው የተወደዳችሁ ካረፋ ወጣ ብለው ወደ ተዘጋጁ ዘገባ ነው የምንሻገረው ለኢትዮጵያ የዲሞክራሲ ጉዞ አንድ ወሳኝ ምዕራፍ ሊከፈት የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን እነሆ 5 ቀናት ብቻ ቀርተውታል የርሶ አንድ ድምጽ ታዲያ የሀገርን አቅጣጫ የመወሰን ትልቅ አቅም አለው በዚህ ታሪካዊ ቀን ድምጾን በመስጠት ኃላፊነቶን ይወጡ አሻራውንም ያሳርፉ ይያልን ወደ ቀጣዩ የምርጫ ዘገባችን እናልፋለን በቄለም ወለጋ ዞን ደምቢዶሎ ከተማ ነዋሪዎች ለሰባተኛው ጠቅላላ ምርጫ ዝግጁ ሆነዋል የፖለቲካ ፓርቲዎች ያደረጉት የምርጫ ክርክሮችም ለነዋሪዎቹ በቂ ግንዛቤ አስገኝቷል ፍሬው ትረታ ተከታዩን ይዛለች በቄለም ወለጋ ዞን የደምቢዶሎ ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ የፈለጉትን ፓርቲ ለመምረጥ ተዘጋጅተዋል ምርጫ የዲሞክራሲ ስርዓት መገለጫ መሆኑን የገለጹት ነዋሪዎቹ እነሱም የዲሞክራሲ መብት የሆነውን የመምረጥ መብታቸውን ለመጠቀም ግንቦት 24 ቀንን በጉጉት እየጠበቁ ይገኛሉ ቢዮኒ ቡኡራ ስርነ ዲሞክራሲቲኒ ገገፈመኒ ፍለኖ ደገገሱ ዲሞክራሲያዊ ስርዓትን የሚከተሉ ሀገራት ምርጫን ያካሂዳሉ እኛም አንደኛው ሀገር ስለሆነን ሰባተኛ ጠቅላላ ምርጫን ለማከናወን ቀናቶች ብቻ ነው የቀሩን እኔም ግንቦት 24ን በጉጉት እየተጠባበቅኩ ነው ምርጊሳ ጉቱራ ዋንተየፍ ዲሞክራሲን ኩን ሞገድ ቡኤራ ዋንተየፍ ነመሳት ዲሞክራሲያዊ መብታችን የተጠበቀበት ሀገር ውስጥ እንደሚኖር አንድ ዜጋ መብቴን ተጠቅሜ የምፈልገውን ለመምረጥ የምርጫ ቀኑን እየጠበቁ ይገኛሉ የተለያዩ የፖለቲካ ፓርቲዎች የሚያደርጉት የምርጫ ክርክሮች ነዋሪዎቹ በቂ ግንዛቤ እንዲያገኙ አስችሏቸዋል ፒከናላልቲሴ ሚዲያ ዳንሲ ፓርቲሌኒ አዳዳ ያደሳኒ ኤፈታ ጅረኒ በተለያዩ የሚዲያ አማራጮች ፓርቲዎች ያላቸውን ፕሮግራሞች ሲያስተዋውቁ መቆየታቸው መራጩ ይመራኛል ልማት ያረጋግጥልኛል ሰብአዊ መብቴንም ያስጠብቅልኛል የሚለውን ፓርቲ በመረጃ ላይ ተመስርቶ አውቆ እንዲመርጥ ያስችለዋል ሞሪሙር ከቶኒ ሁንዱም ተሳኒ ለብሰቻጅሩ ከራደዳቲን ሚዲያ አደዳቲን ይብሰላብሰቻጅሩ እንዴ የምርጫ ክርክሩ መደረጉ ዝም ብለን ካርድ መውሰድ ብቻ ሳይሆን ማንንም በመርጥ የሀገሬን ሰላምና ልማት ያረጋግጥልኛል የሚለውን እንድንለይ ያደርገናል ስለኑ መርሳቱር በፋ አደሰጎል ሰመርሳ ጃፋዩ አደተ ይደርብ እንኩን ሞጫላት ገና አደሰጎል ስድስተኛው ጠቅላላ ምርጫ ልዩ ሆኖ ነበር ያለፈው ሰባተኛውን ይበልጥ ልዩ የሚያደርገው ተፎካካሪ ፓርቲዎች ርዕዮተ ዓለማቸውን ግልጽና ነፃ ሆነው በሚዲያዎች ሲያስተዋውቁ በባነር ደግሞ እስከ ወረዳ ድረስ ወጥተው የምረጡን ቅስቀሳ ያደረጉበት ልዩ ጊዜ ነው ምርጫው ነፃ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የነዋሪዎቹ ፍላጎትም ነው አካዋሳቲ ሰከዱንፋትስ ከነዋዊኑ ካራናጋቲን እንደ ማህበረሰብ እንደ ግለሰብም ይህ ምርጫ ከዲሞክራሲያዊነቱ ባሻገር ሰላማዊ ሆኖ እንዲጠናቀቅ ምኞታችን ነው ሰባተኛው ጠቅላላ ምርጫ የፊታችን ሰኞ የሚካሄድ ይሆናል የተወደዳችሁ ከኢቢሲ ዋናው ስቱዲዮ በቀጥታ ስርጭት ለ6 ሰዓት ያልናቸው ዘገባዎቻችን ነኝ ናቸው ከደቂቃዎች በኋላ 7 ሰዓት ላይ በሌሎች ጭማሪ ጉዳዮች ነው የምንገናኘው ሰለሞን ኃይለ ኢየሱስ ነኝ በደህና ቆዩ